እኛ ጋር የምናየው ዲጂታል ሊትሬሲ መጀመሪያ ተጠቃሚነት ጠንካራ የሆኑት ወጣቶች ናቸው። ዛሬ 2 ዓመት በነበረው ስተዲ እንግዲህ ቴሌግራም እና ቲክቶክ ትልቅ ዶሚኔት የሚያደርጉ ፕላትፎርሞች ነበሩ። በሶስተኝነት ኢንስታግራም ነበር። አይ ቲንክ በጣም ሰርፕራይዚንግ ከሌሎች የሚዲያ ስቴጆች የሚያሳየው የነበረው አንደኛ በይዘት በኮንቴንት ፖለቲካና ማህበራዊ ጉዳዮች ፖለቲካና ከረንት አፌርስ ነበሩ። ስለዚህ ወጣት ተጠቃሚዎችን ከኢንተርቴንመንት ጋር አታች ማድረግ ፌርም እና ትክክል ያልሆነ ነገር እንደነበር ነበር በወቅቱ። ለአንድ ለቴሌቪዥን ጣቢያ ወይም ለስፔሲፊክ ብሮድካስት ኤንቲቲ የተተወን ነገር ወደ ኢንዲቪጁዋል ደረጃ ማቅረብ የቻሉ ፕላትፎርሞች ናቸው። ትራዲሽናል ሚዲያ ላይ የነበረው ብሮድካስት ሰርቪስ ሄቪሊ ሬጉሌትድ ነው በእኛም ሀገር በሌሎችም ሀገር። ወደ ሶሻል ሚዲያ ሲመጣ ግን ያንን ሬጉሌሽን ኢንፎርስ ለማድረግ የሚያስችል ምህዳር የለም። በገጽ የምናውቃቸው ፊት ለፊት የምናውቃቸው ሰዎች ከኪቦርድ ጀርባ ሲሆኑ ከኮምፒውተር ጀርባ ሲሆኑ ሌላ ማንነት እናይባቸዋለን። እንደው ይህ መነሻ ምክንያቱ ምንድን ነው? ኦፍላይን በሆነው ዓለም ላይ እነዚህ ግለሰቦች ያላቸው ዲሳቲስፋክሽን ይኖራል። ያንን ዲሳቲስፋክሽን ወደ ኦንላይን ዓለም በሚያመጡበት ጊዜ ኦንላይን ያለው ዓለም ኦፍላይን ካላቸው ፐርሰናሊቲ ይዘው እንዳይመጡ ኦፖርቹኒቲ ይሰጣቸዋል። 2 ዱፕሊኬት የሆኑ እና ዱፕሊኬት የሆኑ ግን የማይገናኙ ዓለሞች ላይ የሚኖር ማልቲፕል ፐርሰናሊቲ ያለው ሰው እንዲፈጠር ምክንያት ነው። የሶሻል ሚዲያ ማናጀር ይባላሉ። የግል ገጽንም ጭምር ማኔጅ የሚያደርጉ ምላሽ የሚሰጡ እንዲህ አይነት ነገሮች እየመጡ ነው እና በቀን 8 ሰዓት ተብሎ ሬጉሌት በተደረገ የስራ ኢንቫይሮንመንት ላይ ማኔጅ እንዲደረግ ኤክስፔክት ማድረግ ነው። መጀመሪያው ትልቁ ስህተት እሱ ነው። እንደ አካውንቱ ግዝፈት እንደ ተደራሽነቱ እንደሚደርሰው ሜሴጅ አንጻር ፊዚካል ድርጅቱ በጣም ትንሽ ሰራተኛ ኖሮት አካውንቱ ትልቅ ሊሆን ይችላል። አካውንቱ ማኔጅ ለማድረግ የዛን ያህል ሽፍት ዲፔንደንት የሆነ ማኔጅመንት ያስፈልጋል። የፕሮቶኮል ጉዳይ